ስንት ቀን ነው እናትክንና እህትክን ወንድምክን ገልደህ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። 7 ዓመት እኮ ያለማቋረጥ ገደላችሁ። እኔም ሳሙኤል ብየውት ነበር። አማኝ ኮንክ ባለማህተብ ተሆንክ ኦሮሞሙን፣ አማራሙን፣ ትግራይሙን፣ ደቡብሙን አተርፍ። ሰላም ጤና ይስጥልን። በእንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሁለት ሰፋ የሚሉ ሐሳቦችን ነው። የመጀመሪያው እንግዲህ የቡጻባችን ሲሆን መች ነው ገላችሁ የምትጨርሱት ብሎ እንግዲህ ጥያቄ ያነሱ ይገኛሉ። የእሳቸውን ሐሳብ የምናዳምጥ ነው የሚሆነው። እንደዚሁም ደግሞ የአርሲውን የኦርቶዶክሳውያን እንግዲህ ያስመልክቶ መንግስት እስካሁን ድረስ ምንም አልተናገረምና እሱንም አስመልክቶ እንግዲህ ብዙዎች አሁን ያለው መንግስት ጸረ ኦርቶዶክስ ነው የሚል ሐሳብ ያነሱ ይገኛሉ። እሱንም የማስመለከታችሁ ነው የሚሆነው። ሁላችሁም ላይክ እና ሼር ያደርጋችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ በመጀመሪያ ጉዳይ ስንል እንግዲህ አሁንም ያልቆመው የአርሲው ሰቆቃ አለና እዚህ ጋር እንደምትመለከቱት እንግዲህ በቀን 27 ማለትም ትላንትና በተለያዩ ቀበሌዎች እንግዲህ ብዛት ያላቸው ብዙ ኦርቶዶክሳውያን እንግዲህ ታፈነን ተወስዶ የሰማን ነው የምንገኘው። በጣም የሚያሳዝነው ነገር መታፈናቸው አይደለምና ከታፈኑ በኋላ ይገደላሉ። ለማንኛውም ነገ ከነገ ወዲያ እዚህ ጽሁፍም እንደሚናገረው የነዚህ ኦርቶዶክሳውያን ሞት እናበስራቸዋለንና እዚህ አጋጣሚ ደግሞ አርሲ በሮቤ ወረዳ የምትገኙ እባካችሁ ይሄ ቪዲዮ የምትመለከቱ ካላችሁ ቤቢ ለማየት ምቹ ከሆነ በውስጥ በኩል አናግሩኝ፣ በዛው በቴሌግራም በኩል አናግሩኝ። በአርሲ በሮቤ ወረዳ የምትገኙ ሮቤ ወረዳ እንግዲህ ብዙ ስቃይ አለ እየሰማን ነው የምንገኘው። ነገር ግን ሰው በስንት መከራ ፈልገን ስናገኝ ያ ሰው ለመናገር ፈቃደኛ አይደለም። ሲናገር እየደበቀ ነው የሚገኘው የሚደርስበት ነገር ስለሚፈራና እባካችሁ በአርሲ በሮቤ የምትገኙ ካላችሁ ለመናገር ድፍረት ያላችሁ ስማችሁ ያወጣም ፎቶአችሁ ያወጣምና በውስጥ በኩል እንድታናግሩ ያንፈልጋለሁ። ጩኸት በረከተ እናት ልጇን አጣች፣ ጨቅሎች አለቀሱ። የነገ ተስፋዎች ናፋቂ ሕፃናት በደም ረሰረሱ። ምነው አልድባ ዝምታሽ በረታ፣ ቁዘማሽ አየለ። ሰዓታት ቅዳሴው መውደቅ መነሳትሽ ከወዴት ቀለለ። የአቡዬ መዘግዘቅ የተክልዬ እምባ ረወዴት አለ። የእንጦጦዋ ማርያም የግሸኗ ንግሥት የጻድቃኔዋ ዕንቁ አትመጪም ወይ ዛሬ ቤትሽ ተጠልለው አንቺን ሲናፍቁ? አቤት አትይም ወይ ንኢ ድንግል ሲሉሽ ሰርክ እየወደቁ? አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ? አንቺ ዝም ካልሽን ታዛኮ የለንም አምባችን ተንዷል። ይፍታ የሚል ካህን ከቤተ መቅደሱ በውሾች ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በደም ተጨማልቋል። ጉልላትሽ ወድቆ ካፈር ተደባልቋል። በአቱ ያለቅሳል ሰላም ለኪ ናፍቆት በአቱ ያለቅሳል። እልፍ አመድ ነስንሶ ካህኑ ታርዶበት ገዳሙ ያነባል ጽልመት ማቁን ለብሶ። ዋሻው ለቅሶ ላይ ነው ሐዘን ሰነጣጥቆት ባፈሙስ ታርሶ። ልጆቹን ሚናፍቅ የሰላሙ ደብር ሐዘን ቀስፎታል። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። ማኅበረ ሥላሴ ዘመን ሱባኤሽ ከወዴት ወደቀ? ምነዋ ምህላሽ ከደመናው በታች ቀረና ደቀቀ። ምነዋ ዝቋላ መታገስሽ በዛ ዝምታሽ ረቀቀ። ጸሎት እግዚኦታሽ እንዴት ባለ ስራይ ከመንገድ ታነቀ። የመጓው ኮከብ መልአኩ ራኤል የምህረትን ጠበላት ነዛንልንም ወይ? የዘብሩ ዳኛ ከሚነደው እሳት አታድነንም ወይ? ከሶስቱ ሕፃናት የባሰነው ዛሬ በቤት የሚነደው እንደምናምንቴ የሚዘብተውን አንተው ተፋረደው። አታድኝንም ወይ? የጅሯ ንግሥት ሰማዕቷ አርሴማ አቅማችን ደክሟል መታገስ አልቻልንም ወድቀናል ከማማ። ዘንባባሽ የታለ ድሃ አደግ ሲበደል የምትቀጭበቱ? ሲገርፋ ላየንም መንበርሽ ሲደፈር ልጆችሽ ሲሞቱ። የስሪንቋ እናት ስምሽን ስንጠራ ቶሎ ድረሽልን። እሳት ሊፈጀን ነው ድርጣድስ ከቦናል ነይና ጣይልን። የኢትዮጵያው ገበዝ መሰጋድል ኮከብ የልዳው ሰማዕት ያድዋው ጀግና ለእኛስ መመኪያችን ፍጡነ ረዴት። ያኔ የገደልከው ጨካኙ ድራጎን ይኸው ዛሬም አለ ሕፃን እየበላ። አንተስ አትፈርድም ወይ ሰይፍህን አትመዝም አንገቱን ልትቀላ? እባክሽን ድንግል በታቀፍሽው ሕፃን በኢያቄም ወሐና በፈሰሰው እንባ በአባቶች ልመና ይህን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። አሁን ላይ እንግዲህ በኦርቶዶክስ ያለ ደረሰ የሚገኘው ነገር ጠያቂው በዋናነት ሁለት አካል ነው። ከዛ ደግሞ ሶስተኛ አካል ደግሞ እኛ እንጨመራለንና አንደኛ የቤተክርስቲያኗ የበላይ ኃላፊዎች ማለትም ቅዱስ ሲኖዶስ የመጀመሪያ ጠያቂ ነው። ሁለተኛ ደግሞ መንግስት የሚባለው አካል በራሱ ጠያቂ ነው። ኦኬ የህዝቡን ደህንነት ማስጠበቅ ነበረበት፣ አልቻለም። ይሄ እንግዲህ ጥያቄ የሚያደርገው ነገር ነውና ሶስተኛው ደግሞ ከዛ የባሰው የኛ ድንዝዝና የኛ መተኛት የኛ ማንቀላፋት እነሱ ብዙ ጊዜ እየነገሩን እኛ በተኛታችን ለዚህ ያደረገን ነገር ነውና እስቲ ቡጻባችን አቡነ ጴጥሮስን ስሟቸው። ስንት ቀን ነው እናትክንና እህትክን ወንድምክን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገላችሁ የምትጨርሱት?
ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት ያንን ነገር ቃልዎትን ለመቀበል ያስደስተውታል? የእነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል? ያሉ እሱን ያያሉ? ያይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየወት ነበረ። ያን ጊዜ ትክክል ነበርኩ። አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ። አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው የምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ጸሎታችን ያድምጥ። በዚህ አጋጣሚ ብዙ ጊዜ ጥያቄ የሚነሳባቸው አባቶች ናቸው ቅድም እንዳልነውና እስቲ ሁለት ቪዲዮ ተመልከቱ። እኔ ቆመልኝ አላም የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። በደላችንን መናገር ያለበት እሱ ነው። አሁን እኮ እሱ ዝም ስላለ እኮ ኦርቶዶክሳውያን እኮ በራሳቸው እኮ ዓለም አቀፍ ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የህገወጥ ሹመት የተቋቋመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጮኸ ሁሉም ኦርቶዶክሳውያን ከሀገር እስከ ሀገር ድረስ ጥቁር ልበሱ ተባለን። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድነው ብለን እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያው ወተን እኮ አሁን እኮ የምንጮህ እኮ አሁን እኮ የምንለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። አዳም እንደው ምን ያህል አሁንም ተጨማሪ እንዲነሳ የምፈልገው በጣም ብዙ መምህራን አሏት ቤተክርስቲያን። በጣም ፊገር የሆኑ ፊት ለፊት የወጡ በጣም የሚደመጡ ዘማሪያኖች አሉ። እነሱስ በክርስቲያን ሞት ለምንድነው ድምጽ የማይሆኑን የሚለው ጥያቄም አንደኛው ትልቁ ሶሻል ሚዲያ ላይ እየተነሳ ያለው ስቲል እንደውም አሁን የሚቀጥለው እርምጃ የሚሆነው የሁሉንም ፎቶ በመለጠፍ እነዚህ ለክርስቲያን ድምጽ መሆን አልቻሉም። ስለዚህ ለአገልግሎት ብቻ ይመጣሉ እንጂ የክርስቲያን ሞት ጉዳያቸው አይደለም ወደሚል እንደዚህ አይነት ፕሮግራም ውስጥ ኦልሞስት ሊዘለል ነው ሊገባ ነው። ቅድም ልክ እንዳለው አሁን ህዝቡ የሚጮህለትን አጥቷል። ከላይ አሉልን ድምጽ ይሆኑልናል የሚለውን ሰው በማጣቱ ህዝቡ የራሱን እርምጃ እየወሰደ ነው እስከ መጥላት ድረስ እስከ ማግለል ድረስ። ከዛ ወዲያ ደግሞ ኦኬ ያልጮኸው ሰው የኛ ህመሙ ስላልሆነው ማለት ነው። ለምንድን ነው የማይጮሁት? ሰቆቃ አርሲ ምን ማት ወረደ ዘነበ ሰቆቃ ምን በደል ሰርተው ነው የሚያነቡት ሲቃ። የአርሲዋ እናቴ እንዴት ሆነሽ ይሁን የደረሰውን ግፍ እዚህ ሆነን ሰማን። እንዴት ያለ ጭንቀት እንዴት ያለ ስጋት ካሁን አሁን ሞትን ተተኮሰ ጥይት እያሉ መሳቀቅ ልክ ነበር እውነት። አይዟችሁ ክብርም ሆነ ሹመት በጊዜ ይነሳል። ሞትም እንደሆነ ለሁሉም ይደርሳል። ለመንጋ ማይራራ በጎቹን ማይጠብቅ ደና መሆናችሁን ዞር ብሎ ማይጠይቅ እንባችሁ ሞታችሁም ከቶ ላልተሰማው እንደ ራሔል እርጮት አምላክ እንዲሰማው የእርሱ ይበልጣልና ማንም ከሚፈርደው። ወንድሞች እግዚአብሔር ይስጥልን። በዚህ መንገድ እንግዲህ ጥያቄው ወደ አባቶች ይዞራልና ይሄ ብቻ አይደለም ባይዘው አንተም ይሄ ቪዲዮ የምትመለከተው አርሲ ስላልሆንክ ብቻ ነው። እኔም ይሄ ቪዲዮ የሰራው የሚገኘው አርሲው ስላልተገኘን ብቻ ነው።
ወንድማችን ቃል ስሙትና ወደ ብፁዕ አባታችን እንመለስ። አሁን ላይ በግፍ እየተገደሉ ላሉት አርሲ ላይ ኦርቶዶክሳውያን ወንድሞች፣ ህፃናት፣ ወጣቶችና እናቶች ቤተክርስቲያን በፍጹም ጥቁር ልበሱ አትልም። ለምን አይባልም? ምክንያቱም ይሄ የወንበር ጉዳይ ስላልሆነ የጥቅም ጉዳይ ስላልሆነ አይባልም። እኔ ግን በግሌ ግን ጥቁር እለብሳለሁ። ምክንያቱም እየሞቱ ያሉት ወንድሞቼ፣ እህቶቼ፣ እናቶቼ ናቸው እና ቤተክርስቲያን ተነሳ የሀዘን አዋጅ መግለጫ እስክትሰጥ ድረስና ሁላችሁም ኦርቶዶክሳውያን እንደዚህ አርጉ እስክትል ድረስ እኔ አልጠብቅም። ምክንያቱም ይገደኛል። የወንበር ጉዳይ አይደለም የሚያሳስበኝ፣ እኔ የህፃናቱ ሞት የእናቶች ሞት ያሳስበኛል። ቤተክርስቲያን አትልም ጥቁር ልበሱ ባትልም ግን እኔ ግን እለብሳለሁ። በጣም በሚገርም ሁኔታ ለምንድን ነው ህፃናት ላይ እና ወጣቶች ላይ በጣም ትኩረት የተደረገው ስል እዛ ቦታ ላይ ክርስትናው እንዲቀጥል ስለማይፈለግ ቀጭጮ ሞቶ እንዲቀር ክርስቲያን የሚባል በዛ ቦታ ላይ ጭራሽ እንዳይኖር ስለተፈለገ ይመስለኛል ይሄ ዘመቻ የተደረገ ያለውና እግዚአብሔር አምላክ ፍትህ እንደሚሰጠን ለሞቱትም ነፍስ እግዚአብሔር በሰማይ ስፍራ እንደሚያስቀምጣቸው በምድርም ደግሞ ፍትህ ያገኛሉ ብዬ እኔ አምናለሁ። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። መቼም ቢሆን እግዚአብሔር አምላካችን ዝም አይልም። በሚገርማችሁ ሁኔታ እኔና እናንተ ዛሬ ያልሞት ነው እድል ሆኖ ሳይሆን አርሲ ላይ ስላልሆነንና እነሱ ያሉበት ቦታ ላይ ስላልተቀመጠን ነው በህይወት የቆየ ነው። ብቻ አንተ አንገት ላይ መስቀል ይኑርህ እንጂ ብቻ አንተ ኦርቶዶክሱን አንገት ላይ የኢየሱስ ክርስቶስ መስቀል ይኑርህ እንጂ የማትሞትበትና የማትገደልበት ምንም ምክንያት የለምና እንደዚህ አይነት ጥቁር አሻራን እና ጥቁር ጠባሳን እዛ ቦታ ላይ ማስቀመጣችሁ ነገ ለሚመጣው ትውልድ ምን አይነት መልስ እንደሚኖራችሁ አላውቅም። እየሞቱ ያሉት ህፃናትን ግን ሰማያዊ መንግስትን እንደሚወርሱ እርግጠኛ ነኝ። ድጋፍ ለሚያስፈልጋቸውና በየሆስፒታሉ ለተኙ እኛው ራሳችን ኦርቶዶክሳውያን በበጎ ፈቃደኝነት ተነስተን ለሚያስፈልጋቸው የሕክምና ድጋፍ እናደርግላቸው ስል መልእክቴን አስተላልፋለሁ። ዛሬም እየሞቱ ነው። ዛሬም በሰቀቀን፣ ዛሬም በሐዘን፣ ዛሬም በለቅሶ አንገታቸው ላይ ማህተም ስላለ ብቻ ሌሊቱ ቀኑም ተመሳስሎባቸው በውድቅት ሐዘን ውስጥ በውድቅት ጨለማ ውስጥ ነው ያሉት ኦርቶዶክሳውያን ወንድሞቻችን። ቀን ይወጣላችኋል፣ ብርሃን ታያላችሁ፣ በማተማችሁ የማትገደሉበት ዘመን ይመጣል ብዬ አምናለሁ። በነገራችን ላይ በአርሲ ኦርቶዶክሳውያን መኖር አልቻሉም። ኦኬ አርሲ ኦርቶዶክሳውያን መኖርባት ከተማ ናት ስንል በተጨባጭ ሁኔታ ነው። ኦኬ ስሙት ወንድማችን አጥር ምት ቪዲዮ ናት። እኔ አርሲ አካባቢ የገጠመኝን ነገር ልንገራችሁ። ማለቴ በሃይማኖት ነገር ለመስተንግዶ ነው መስተንግዶ ነበር የምሰራው። በዛ ሰዓት ለመስተንግዶ ነው አዳባ ወደምትባል ከተማ የሄድኩት እና ከዛ ለመስተንግዶ ነው የሄድኩት። እኔ ሌላ ታሪክም የለም። አርሲ የምትባል እንግዲህ ኢትዮጵያ ውስጥ ናት። ኦሮሚያ ውስጥ ሆነ ኦሮሚያ ኢትዮጵያ ውስጥ ነው። ሶማሊያ አልሄድኩም ወይም ሱዳን አልሄድኩም። ከዛ እዚህ ቤት የሚገባው ኤኬሌ ብቻ ነው። ከዛ መስቀልህን ደብቅ አሉኝ። እግዚአብሔር ምስክሬን እኔ ደነገጥኩኝ። መስቀልህን ደብቅ አሉኝ። ማለቴ ይህን ያህል እንዴት ለመስቀል ጥላቻ ያለው ሰው አለ እንዴ አልኩኝ። መስቀልህን ደብቅ ሲሉኝ ራሱ ደነገጥኩኝ። ለምን አልኩኝ። ይሁን እንግዲህ መስቀላችሁን ደብቁ የደበቁ ጭራሽ ከፍቶ እያዩ የገደሏቸው የሚኖሩ ኦርቶዶክሳውያን በአርሲ የሚገኙት ለእነዚህ ኦርቶዶክሳውያን ድምፅ እኑን እያለ የምንገኘው የጮህ የምንገኘው ለእነዚህ ነው። በተለይ በውጭ ላይ የምትገኙ ኦርቶዶክሳውያን ከኢትዮጵያ ውጭ የምትገኙ ማድረግ ባለባችሁ ደረጃ እያደረጋችሁ አይደለም። እኛስ ተገደን ነው ኢትዮጵያ ውስጥ ስለምንገኝ። ሌሎችም እንግዲህ አባቶችም አይፈረድባቸውም። አብዛኞቹ አንዳንዶቹ እንደ ብፁዕ አባታችን ወደ 3 ቦታ ከፍሏቸዋል አባቶች እና ስማቸው የውጭውን ማሳብ ስለሚያነሱት መቼ ነው የሚቆመው ይሄ? መቼ ነው ይሄ ደም መፍሰስ የሚቆመው? መቼ ነው ኦርቶዶክሳውያን በገዛ በተወለዱበት ሀገራቸው እንደ ሁለተኛ ዜጋ የሚታዩበት መንገድ የሚቆመው መቼ ነው ብሎ የሚመለከተው ባለድርሻ አካላትን ማሰማት። ማንን ገደለ? ብፁዕ አባታችን ይኸውልህ ወንድም አለም አሁን የተገናኘ ነው ስለ እነዚህ ሰዎች ሀዘናችን እንድንገልጽ እና ደግሞ እኛ እንደ ሰው ከዚህ ሀገር ሆነን ማድረግ የሚገባንን ነገር ለማድረግ እንድንወያይ ነው። አሁን በሌሎች ጉዳይ ላይ ጣት እንድንቀስር አይደለም። አሁን የእናንተ የጋዜጠኞች ችግር እዚህ ላይ ነው። በነገራችን ላይ እናንተም ወደምትፈልጉት አቅጣጫ ነው። እኔ ደግሞ እንደዛ አይደለም እያልኩ ያለሁት። ይሄ የሁላችንም ነው። አሉ ከፋፈልኩልህ እኮ በ2 በ3 የተከፈሉ አሉ ሰዎች ግን ላሉ ሰዎች ይሄኛው ጥሪ አይቀበልም። ሌላው ያልተነሳው ላይ ነው መከራ የሚያየው እንጂ ለሚሰሩት ሰዎች ለዚህ ለቆሙት ሰዎች ድጋፍ አንሰጥም። እኛንን ማድረግ ያለብን እዚህ ያለ ነው። እዚህ ነፃ ሀገር ካለ ነው ሰዎች የት አለ መቻ እንደሆነ እዚህ አንተ ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው? ንገረኝ።
ከ40 በላይ ቤተክርስቲያን አለ። 40 ቤተክርስቲያን አለ። ከዚያ እያንዳንዱ 5 ካህን ቢኖር ስንት ካህን አለ? 40 ጊዜ 5 ስንት ካህን ይኖራል? በእያንዳንዱ 100 ምዕመን ቢኖር ስንት ምዕመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም? ይችላል። ስለዚህ እዚህ ስራን ጀምር ነው የኔ ጥያቄ። ከዚህ ስራን ጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገቱት። እዚህ ሀገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቅድም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ትክክል ያላደሉ ሰዎች አሉ፣ በእነሱ የተቀመጡ እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለሁት። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማሙ? ያንን አትጠቅሱትም? 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለ እነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እኛ የምንችለው የማይችሉት አልቻሉም። ካልቻሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው ጥያቄ። ይህን ጥያቄ መልስልኛ አንተ ራስህ። ለምን? ምክንያቱም አንተ ዲሲ ነው ያለው፣ አብረከሶቹ ጋር ከብዙዎቹ ካህናት ጋር ጓደኛ ነህ፣ ብዙ ነገር አለ። በየቤተ ክርስቲያኑ እንኳን ስለዚህ ጉዳይ የሚያነሳ የለም። ለምን? አሜሪካን ሀገር ሆኖ ዲሲ ሆኖ ለምንድን ነው የሚፈራው? ምክንያቱም እዚያ ጥቅም አለው። አሁን እዚያ አሜሪካ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችልም። ከነሱ ላይ ጣትህን ስትቀስር አላይም። እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። እኔ የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄው። ምን ምክንያት አለው እንዳይነሳ አንድ እንዳይሆን? ምን ምክንያት አለው? ንገረኝ ምክንያቱም። ይሄንን ነው እኔ ልልህ የምፈልገው። አባችን በጤና ያስጥልን። ይሄ ነው እንግዲህ ያለው ነገርና ሁላችን በምንገኝበት ቦታ የድርሻችን እንወጣ። ይሄ ነው ማለት የፈለገው ነገር። በውጭ ዓለም ተገኝታችሁ ትንሽ ድምጽ ስላሰማችሁ በሻ ያግዛችሁ መስላችሁ አላችሁ። አሪፍ ነው እንቅስቃሴያችሁ። ከዛም በላይ ማለት ትችላላችሁ። አሁን እኮ እያደረግን የምንገኘው ዓለም አቀፍ ዓለም ይሄ ነገር እንድታውቁ እያደረግን የምንገኘው በሚዲያ ዘመቻ፣ በትዊተር፣ በፌስቡክ፣ በተለያዩ ድረገጾች እሱን እያደረግን የምንገኘው። እሱ የደረገው ለምንድን ነው? በውጭ ዓለም ቤተክርስቲያን ሰው የላትም፣ ኦርቶዶክሶች የለም፣ ምዕመን የላትም። አላት። ያለው ምዕመን ያለው አባቶች ምዕመን ሰብስበው ሄደው እዛ ማን እንዲህ የሚፈለገው ይሄን ነገር ከውጭ መንግስት ለምሳሌ ትራምፕን እናንሳ። እንዲህ ተፈለገ ትራምፕ ደጅ ሄደው ቆመው ድምጻቸው ማሰማት ኦርቶዶክሳውያን ይችላሉ። ይሄ የኛው ድክመት ነው። አያችሁ፣ የኛው ድክመት ነው። ቅድም ብያቸዋለሁ። ሶስት አካል ነው የሚጠይቀው። አንደኞቹ እኛ ነን። የኛው ድክመት ነው፣ የኛው ፈዛዛነት ነው እነዚህ ያደርግ የሚገኙ እና በውጭ ላይ የምትገኙ መስራት የምትችሉ ማንንም አይከለከላችሁ በነፃነት የምትኖሩ ማንም ያለ አግባብ ማይነካችሁ ክርስቲያን ኦርቶዶክሳውያን ድምጻችሁን አሰሙ። የነበረው ህዝብ ሲታረድ ምን ነው ዝም አላችሁ? የቱ ነበር የሚቀድም? ለምን ዝም አሉ? ለምን ይመስላችኋል? ፖለቲካዊ በሆነ ሽፋን ኦርቶዶክስ ተዋሕዶ ቤተክርስቲያንን ማጽዳት ነው ጉዳይ። ኦሮሚያ ክልል ያስተዋል ነው ይሄንን። በተለይ በሻሸመኔና በአርሲ ነገሮች ፍንትው ብለው ነው የታዩት። አማኝ ኮንክ ባለማህተብ ተሆንክ ኦሮሞሙን፣ አማራሙን፣ ትግራይሙን፣ ደቡብሙን አተርፍም። በቃ በዚህ ዘመን የተያዘው ዘመቻ ይሄ ነው። ርስትህን ትቀማለህ። ወላጆችህን በተለያየ አይነት ሴራ ይጎነጉኑልሃል። ወላጅ ምን ጊዜም ከሃይማኖት በላይ ከሃይማኖት ባልተናነሰ ይቅርታ የሚበላና የሚጠጣ ነገር ይጨንቀዋል። በሚበላና በሚጠጣ በሴፍቲ ኔት በእሑድ ጠዋት ስፖርት ወጥረው ይዙልሃል። አንተ በተለያዩ መጃጃያ ጉዳዮች ስትጃጃል ትውላለህ። እዚህ ቲክቶክ አዋርድ ትላለህ፣ እዚህ እንትን ፋሽን ትላለህ፣ እንትን የዚህን ቅሪላ ኳስ ትላለህ፣ ስትዳከም ትውላለህ። እነሱ ግን ከስር የማንነት መሰረት የሆነውን ሃይማኖት ያጸዱልሃል።
አርሲ ላይ አዳማጭ እንኳን የለም። አርሲ ላይ ይሄ ነው የሆነው ብሎ ከልቡ ከቶ ኦርቶዶክስ ተዋሕዶ ቤተክርስቲያን የምር የምታሰማው ጩኸት ትክክል ነው ያለ የለም። ይልቁኑ ስንት የተሰበሰቡ ይህን ርዕሰ ጉዳይ ለማስቀየር፣ ስንት የተሰበሰቡ ተጋጋጡ ይህንን እውነት ለመደበቅ። በጣም ይገርማቸዋል። በሶዶ ሆስፒታል የ4 ዓመቱ ሕፃን ልጃችን ትላንትና እግሩ የተቆረጠው ካሁን በኋላ ቪዲዮ እንዳይቀረጽ ከልክለዋል። ፎቶ እንዳይነሳ ሆስፒታሉ ተዘግቶ እንዲታከም፣ ክፍሉ ተዘግቶ እንዲታከም፣ ጠያቂ እንዳይመጣ አድርገዋል። የዚህን ያክል እውነትን ለመክደን ነው የሚሯሯጡት የሚፋጉት። ይኸውላችሁ ዛሬ አርሲ ላይ ስለተገደሉ ኦርቶዶክሳውያን ስንጮህ ሞከሩ። መጀመሪያ የሌላ ቤተ እምነት ሰዎችም ተገለዋል አሉ። አይ በፍጹም እዛ አካባቢ የተፈጸመው ኦርቶዶክሳዊ ጄኖሳይድ ነው አልን። ወጠርን ይህን ጉዳይ በዚህ ቢሉ በዛ ብሉት አልሆነ። አሁን ጎንደር ላይ ሙስሊም ኦርቶዶክሳውያን ሙስሊም ወገኖች ተገደሉ፣ 5 ሰዎች ተገደሉብን የሚል ደግሞ ጫጫታ አስነስተዋል። አንድ ጽንፈኛ ኃይል አለ የምታውቁት፣ ዋሃቢ የተባለ የመንግስት አጋዥ ባይዘው እና አህመዲን ጀበል እነ ሙጂብ አሚኖ የጠቅላይ ሚኒስትሩ ጓደኞች ናቸው። በተጠና መንገድ ነው ይሄ ነገር የሚደረገው። ቀድሞ ሙጂብ አሚኖ ነግሮናል፣ ማነው አህመዲን ጀበል ነግሮናል። አሁን ደግሞ በጓደኝነት ጋርድ ተመድቦላቸው እየተንቀሳቀሱ የሚያስፈጽሙት የኦርቶዶክሳውያንን ጥፋት ነው። ፍንትው ያለ ይሄ ግልጽ የወጣ ጉዳይ ነው። በሀገራችን ኢትዮጵያ በዘር ታርጋን በለው በፖለቲካ ታርጋን በለው እየተፈጸመ ያለው ኦርቶዶክሳዊ ጄኖሳይድ ነው። ይሄንን ብፁዕ አባታችን አረጋገጡ። ምን አሉ? የሚሰማን አካል የለም። በጣም ብዙዎቻችሁ ይሄንን ድምጽ የሰማችሁት የአባታችንን ይህን ቃል ያደመጣችሁት በምን አይነት መንገድ ነው? አባቶቻችን ቃል አወጡ በሚል ብቻ። ዘገባውም እንዲያ ይመስለኛል። በትክክል አባታችን እንግዲህ ያስቀመጡት የአባቶቻችን ድምጽ እየተደመጠ አለመሆኑን፣ የልጆቻቸው ግድያ ሰሚ አለማግኘቱን ነው። ዛት ሴት አባታችን ያስቀመጡት እውነት ይሄንን ጮህን ተከትሎ ሞታችንን የሚያቆም አካል የለም ነው እኮ ጉዳዩ። ተናገርን ይህ የኦርቶዶክሳውያን ጭፍጨፋ አብቅቷል የሚል ወይም ይብቃ የሚል የለም ነው ያሉት። ግልጽ ነው። አባታችን ያሉት ቃል ግልጽ ነው ወይ? ገብቷቸዋል ነው? ሳይገባን ነው ዝም ብለን በየማህበራዊ ሚዲያ እያራገብን ያለ? እንደ አባትነታችን እንደ ሃይማኖታችን መሪነት በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳላት ድርሻ እኛም መከበር እንደሚገባን መጠን መሰማት እንደሚገባን መጠን የታፈነው ድምጻቸውና ንግግራቸው ይህንን ነው የሚገልጠው። ምርጫ አጣን ያሉ አባቶቻችን ያለው እውነተኛ አባቶቻችን እንደ ብፁዕነታቸው ያለውን እውነት ተግተው ጨርሰው ተረድተው ጨርሰው አባትነታቸው እንዳይናገሩ የያዛቸው አንድ ቁልፍ ነገር ኦርቶዶክሳውያን ተቆጡ፣ ኦርቶዶክሳውያን አምጹ፣ ኦርቶዶክሳውያን በማህተባችሁ ይመቷልና እናንተ ወስኑ ማለት ነው የቀራቸው። እውነቱ ይሄ ነው እንጂ አይታችኋል። በሞታችን ላይ የሚሳለቁ አካላት ምን ያክል የኦርቶዶክስ ተዋሕዶ ቤተክርስቲያንን ድምጽ ጠልፈው አባቶች እንዳይናገሩ። ሂዱ የአቡነ ዲዮስቆሮስን የመግለጫ አነባበብ ተመልከቱት። እኔ ብፁዕነታቸውን በደንብ አውቃቸዋለሁ፣ በአካልም ጭምር። በዚህ መንግስት የደረሰባቸውን ሰቆቃ አስለቅሰው ለኔና ለጓደኞቼ ነግረውናል። አስለቅሰው ከሹመታቸው በፊት ቃላቸውን ቆራጥነታቸውን አጽንቼ በጥራት አውቀዋለሁ። እንደዚህ ፊት ለፊት ተያይተን ሲያወሩ የወራቸው ንግግራቸው ማዛማቅ ሰው ነው። መግለጫውን ያነበቡበት መንገድ መግለጫውን ይሄ እየተናነቃቸው የገለጹበት መንገድ ሁኔታዎችን በሙሉ ይገልጻል። ስለዚህ አሁን የሚያስፈልገው የሁላችን ንቃተ ህሊና ነው። እኔ አሁንም ደጋግሜ የምለው የኦርቶዶክስ ተዋሕዶ እምነት ተከታይ ባለማህተብ ገና አልነቃም። ብንነቃ እንዲህ አይደለም። ብንነቃ የብፁዕነታቸው ንግግር በቂ ነበር። የብፁዕነታቸው ንግግር እኮ በቃ ምርጫ አጣን። ጮን በቃ በየሁኔታው ደከመን ነው። የቅዱስነታቸውም እንትን ይናገራል። በነገራችሁ ላይ ሁኔታ በቃ ተጨነቁ። ከዚህ ቀደም ቅዱስነታቸው
እንዲህ አይነት ነገሮች ሲያጋጥሙ ቢያንስ የሆነሽ ነገር የሚተነፍሱበት እድል ነበር። አንድ በህመም ሁለት በእርግና ሶስት ደጃቸው ላይ በተተከሉ ካድሬዎች ምክንያት ግን ምን ያክል እንደታፈኑ ሁኔታቸው ይታያል። የቤተ ክህነቱ የዚህ የአወሳሰን ዳራ የማኔጅመንት ዳራ እንዴት ጠቦ በካድሬ እንደተከበበ እዩት። በኦርቶዶክሳዊ አጥፊ አካላት ምን ያህል እንደተዋቀረ ተመልከቱት። ትንሽ የአባትነት ወዝና ሽታ አላቸው። የልጆቻቸው ሞት የሚያሳስባቸው እነ ብፁዕ አቡነ ናትናኤል በዚህን ያህል ደረጃ ሰሚ አለማግኘታችንን ሲገልጡ ልንረዳ የሚገባው ብዙ ነገር እንዳለ ማወቅ አለብን። እና አቡነ ናትናኤል እኮ ለኢትዮጵያ ምድር የሚያስፈልጉ አባቶች ነበሩ። ለምንድን ነው ሸሽተው ሚኒሶታ የገቡት? ታውቃላችሁ ይሄን? እና አቡነ መቃሪዎስ ሸሽተው እዚህ ምዕራብ ካናዳ የከተሙት ለምን ይመስላችኋል? እውነትን የሚገልጡ አባቶቻችን እየሸሹ ከሀገር እየወጡ ሌላ ቦታ አስተዳደርነትን እንትን እያሉ ያሉት ለምን ይመስላችኋል? ስለከበደ ነው። በእነዚህ ዓለማት አሁን በጠራውላችሁ እኔ ምዕራብ ካናዳን እዚሁ አውቀዋለሁ። የደብረ አስተዳዳሪዎች በቂ ናቸው ላለው እንቅስቃሴ ማለት እና የተወሰኑ ባራኪ አባቶችን ካገኘ የተለየ የማኔጅመንት ስልት አይፈልግም። እንደነ ብፁዕ አቡነ ናትናኤል አይነት ለኢትዮጵያ አቅም የሚሆኑ አባቶች ተሰደው ያሉት በእንዲህ ያሉ ሻጥሮች ምክንያት። ስለዚህ መላው ባለማህተቦች ጨከን እንበል። እኔ እውነቴን ነው የምነግራችሁ። እናንተ አሁን በኮሜንት የምትጽፏቸው ነገሮች አብላልቶ መናገር ቀላል ነው። እንደራጅ፣ እንዲንሆን፣ እንዲንግባ ማለት ይቻላል። ግን እንጨክን። መጀመሪያ ለሃይማኖታችን እንጨክን። ከስኳር ከጤፍ ከስንዴ ከሌላ እህል ላሳነስናት ሃይማኖታችን ላሳነስ ነው ማህተባችን ትኩረት እናድርግ። ሲሰብሩን አንሰበር። በነገራችሁ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለአማኞች በዚህ ሰዓትና በዚህ ዘመን እንደ መንግስት ጨካኝ የለም፣ እንደ መንግስት አሸባሪ የለም። ህጋዊ ወንበርን ይዞ ይህ ህጋዊ በሆነ መንገድ ባለማህተቦችን የሚጨፈጭፍ እንቅስቃሴያችን የሚነጠው አሁን ሰሞኑ የያዝነው የማህበራዊ ሚዲያ ዘመቻ የትዊተር፣ የፌስቡክ፣ የዩቲዩብ የመሳሰሉ ዘመቻዎች መሬት መውረድ የሚችሉት እኛ መንቃት ስንችል ወይም ጥቅም የሚሰጡት እኛ መሬት ወርደን ስንነቃ በተግባር የተደገፈ እንቅስቃሴ ውስጥ ገብተን አሸናፊነትን ስንላበስ ኦርቶዶክሳዊ አቲቲዩድ 50 ሆነው እየገደሉን 2 ሆነው በሚያጃጅሉን መሞኘት የለብን። 50 ሆነው በሚያጸዱን መካከል አንድ ሀጂ ሙፍቲ ስለተገኙ ተብሎ በዛ ደረጃ ጮቤ የረገጡ የሆነ ተስፋን ማለም አያድንም። 50 ሆነው እያጠፉን እንደ አቤል አቡና አይነት እማይነጥፍን ዘላለማዊ የሆነ ረፍት እንድናገኝ የሚታገሉልን ሰዎች ስላሉ መሸወድ የለብን። በሁለት አባቶች ትቅቅፍ የተለያየ ቤተ እምነት ትቅቅፍ መንግስት ይሄንኑ ነው እያደረገ ያለው። በነገራችሁ መንግስት ይሄንኑ ነው የሚጫወተው። እኛ ይሄን በዚህ ደካሞች እንደሆነ ስለሚያውቁ እዩ። እዚህ ጋር ይታያቸዋል። ካህኑ አሉ፣ ሼኹ አሉ። እንደዚህ የውሸት ማስተቃቀፍ እያስተቃቀፈ ሰላም እንደሆነ እያስመሰለ ከስር ኦርቶዶክሳዊ የሆነ ጥቃትን ይፈጽምብናል። በደንብ እናስተውል። ብፁዕነታቸው ያሉት አንድና አንድ ነገር ነው፣ የሚሰማን የለም። ቋቃሉ ይሄ ነው። በየሁኔታው እንንቃ፣ በኢኮኖሚያዊ ጉዳዮች እንንቃ። ለምንድነው ማንነቃው? ለምንድነው ሁሌ ጎትጓችን የምንፈልገው? የት ገንዘብ እያፈሩ የት እንደሚገሉን እያወቅን ለምንድነው ኦርቶዶክሳውያን ነቃ ማንን? እኔ እንደዚህ የምትጠብቁ ሰዎች ትገርሙኛላችሁ። እንደራጅ የሚለውን በማህበራዊ ሚዲያ መቼም ልነግርህ አልችልም። መቼም እዚህ ጋር 600 ሰው ቢያቀኝ እኔ ማቀው ምናልባት 70 ሰው 100 ሰው ሊሆን ይችላል። የማህበራዊ ሚዲያው ዓላማ መንገር ነው። ወቅቱ እየጨከነበት ያለው ላይን ማመላከት ነው። ጥናት አድርጎ ይህንን መዘገብ። ወንድማችን ቴዲ እግዚአብሔር ይስጥልን። በጣም ትልቅ ሐሳብ አንስቷል ወንድማችንና መንቃት ምንችል ከሆነ ራሱ ያነቀናልና ራኑ ማስተዋል የምንፈልግ እዚህ ሚዲያ ስንናገር የተናገር ስለሚደርስብን ብዙ ተረዱታላችሁ ብዬ አስባለሁ። እንግዲህ አብዛኞቻችሁ ማድረግ የምንችለው ነገር በያለንበት ቦታ ቢያንስ ራሳችንን እንጠብቅ፣ ቢያንስ ወንድማችንን እንጠብቅ፣ እህታችንን እንጠብቅ፣ እናት አባችንን እንጠብቅ፣ ጎረቤታችንን እንጠብቅ። ቢያንስ እንደዛ ሆነን ተደማምረን እንቁም፣ እጅ ለእጅ እንያዝ። ኦኬ
እንጂ ሹኩቻው በብሔሩ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ሶማሌ ነኝ እያላችሁ የምትከፋፈሉት አያዋጣችሁም። ኦርቶዶክስ ነኝ እያላችሁ ኑሩ። አለቀ በቃ። እኔ ክርስቲያን ነኝ እያላችሁ ኑሩ። ኦኬ ሌላውን አውጡት። ወይ ጎጣጎጡን ግሳንግሱን በሙሉ አውጡና ጣሉትና እኔ ክርስቲያን ነኝ እያላችሁ ኑሩ። ቤተክርስቲያን ላይ የሆነ የብሔር ስም የተለጠፈ ነው እስካሁን ጨፈጫችሁ የምትገኘው። የሆነ ብሔር ይጠላል ኢትዮጵያ ውስጥ ያንን የብሔር ስም ኦርቶዶክስ ይለጥፋሉ፣ ኦርቶዶክሳውያን ያጠፋሉ። ወይ ኦርቶዶክስ ያጠፋችስ ያ ብሔር ወደ እንደጠፋ ነገር ቁጠሩት። አይደለም ያ ብሔር ኢትዮጵያን ያጠፋች ቁጠሩት፣ በሻን ያጠፋች ማለት ነው። ስለዚህ ሆን ተብሎ የሆነ የብሔር ስም ተለጥፎ የሆነ ታጣቂ ኃይል ስም ተለጥፎ በየቦታው ኦኬ በየሀገሩ በየክፍለ ከተማው የሚገደሉ ኦርቶዶክሳውያን ናቸው። ይሄን ነገር ትላንትና ከትላንት ወዲያም እስካሁን ድረስ የጮህንበት የምንገኘው ነገር ነው። ስለዚህ በያላችሁ ንቁ፣ በየጎጣጎጡ አትክሰክሰጉ። ኦኬ ማንም ኦሮሚያ ተናጋሪ ለኦሮሚያ ኦርቶዶክሳውያን ድምፅ አይሆናቸውም። ይሄ ማወቅ አለበት። እንዴ እነ መምህር ኃይለ ሚካኤል የት አሉ? የት አለ? ትላንት እኔ ኦሮሞ ነኝ፣ ኦሮሞ ኦርቶዶክስ ነኝ፣ ኦሮሞ ሆኜ ኦርቶዶክስ መሆን እችላለሁ፣ እሬቻ ማክበር ማንም አይከለክልም እየተጮኸ ነበር። የት አለ? የት አለ? የለም። በቃ የተፈለገው ከአንተ መጠቀም ነው እንጂ አንተን በህይወት እንድትኖር አሁን ሃይማኖት በሞት እንድትከበር ኩሩ ኦርቶዶክስ ነኝ ብለን እንድትናገር ለሚተፈለገው ኦሮሚያ ውስጥ መጠቀም ነው የፈለገው። ኃይለ ሚካኤል ተጠቀመባቸው። ላጥ የለም። ለምን ድምፁን አያሰማም? ለምን ኦርቶዶክሳን እየሞቱ ነው የሚገኙት በእኛ ሀገር? ለምን አይደለም? የለም። ይላሉ አንድ ይሄ ወጥቶ ተናገረ። ኦሮሚያ ውስጥ ያለ ይሄ የኛ ዘማሪ ነው፣ ይሄ ለኛ የቆመ ነው፣ የኛ አክቲቪስት ነው የምትሉት እስቲ ወጥቶ የተናገረ አንድ ጥቀሱልኝ እስቲ። እንደዚህ የሞቱ ኦርቶዶክሳውያን በማህተባቸው ምክንያት ለዛው ኦሮሚያ ውስጥ እንደዚህ የተገደሉ አንድ ወጥቶ የተናገረ ኦሮሚያ ተወላጅ ጥቀሱልኝ እስቲ። የለም። ሁሉም ለራሱ ነው። ስለዚህ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ፣ ሶማሌ ማለታችሁን ተውና እጅ ላይ ተያዙ፣ አውራችሁ ቁሙ። በዛ መንገድ ነው የምንወጣው እንጂ የሆነ ከሆነ ካልታዘ ይጠብቃ አንወጣም። አሁን ችግሩ በቅዱስ ሲወስ የሚታዘዝ እንጠብቃለን እኮ ችግሩ እሱ እኮ ችግር በሚገኘው ሲታዘዝ እናደርጋለን። ከዚህ ስናደርግ ነው ግን እንጠብቃለን። አንጠብቅ ምንም ነገር ቅድም ላይ እንዳለ ነው። ጥቁር ልበስ እስክትባል አትጠብቅ፣ ራስህ አውቀህ ልበስ ጥቁር። ኦኬ ተዳያችሁ ነው። ጥቁር ልበስ እስክትባል አትጠብቅ፣ ራስህ አውቀህ ወቅና ልበስ ጥቁር። የሚያስፈልግበት ሰዓት እና ይነግርሃል ልበስ። በዛ ሰዓት ላይ ከጥቁር ለብሰህ ተንቀሳቀስ። በዛ ሰዓት ላይ ለምን ለበስ ስትባል ተናገር አውጥተህ። የሚደርስበት ችግር አለ ኦፍኮርስ፣ አዎ ተቀበለው በጸጋ። ከነሱ ሞት ከነሱ ጭፍጨፋ አይበልጥም። ያ ካልሆነ በስተቀር አሁንም ቢሆን ቤተክርስቲያን እያጠላት ነው የምንሄደው። ኦኬ ከኢትዮጵያ ውስጥ ኦርቶዶክስ ነበሩ እንባላለን የሆነ ሰዓት ላይ ከሆነ ጊዜ በኋላ ወይ በእኛ ዘመን ወይ ከኛ ዘመን በኋላ የሆነ ጊዜ ላይ ኦርቶዶክሳውያን ነበሩ ኢትዮጵያ ውስጥ። ኦርቶዶክስ የምትባል ቤተክርስቲያን ነበረች። እንደዛ ነው የፈለጉት። ከኦርቶዶክስ የጠረች ቤተክርስቲያን ለመስራት የሰራው ዲያን ዛ ያስፈልጋለሁ። ኢንቨስት ቪዲዮአችን የሚስ ነበር። አው ተማራችሁበት አዲስ ነገር ወሰዳችሁበትም አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር አምላካችን ሀገራችን ኢትዮጵያ ይጠብቅልን። እንግዲህ ስለ አርሲ ነገ አሳዛኝ ዜና እንደምንሰማ እግዚአብሔር ይጠብቀን። እንግዲህ ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።